ናሁ ወልድከ መስዋዕት ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ራሱን በማስተዋወቅ ነው የሚጀምረው። ኦሪትን የሚጠብቅ መሆን አለበት። ኦሪትን የሚጠብቅ ሆኖ ከዛ በኋላ መስዋዕት መሰዋት ይችላል። ከአሕዛብነት ወደ ክርስትና የሚመጡት ግን ኦሪትን አያውቁም። ስለዚህ ኦሪትን አይጠብቁም። ከሆነ ልክ ከምድራዊ ጦርነት በኋላ እንደመጣው የምስራች አይነት ክርስቶስ በመስቀል ሞት ከሞተ በኋላ በመስቀሉ ድል ካደረገ በኋላ የድል የምስራች ስለሆነች ነው ወንጌል የምስራች መባለው። ግን ጽድቅ ስንል ወይም ደግሞ እውነት ርት ስንል የእግዚአብሔር ርዕቱ የሆነ ሰውን የማዳን ፍቅር፣ ቸርነት፣ ርኅራኄ ማለት ነው። ቅዱስ ጳውሎስ ከአንዴም ሁለቴ ስለ ሕመም ጸልዮአል። ሕመሙን ከሱ እንዲያርቅለት እንግዲህ የሥጋ ደዌ ነበረበትና በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ እንደምናገኘው የራስ ምታት፣ የሆድ ቁርጠት ያስቸግረው ነበር። ቅዱስ ጳውሎስን ደግሞ ደጋግሞ ጠይቋል። ከክርስቶስ የመጣው መልስ ግን ኃይሌ በድካም ይገለጽልሃል፣ ጸጋዬ ይበቃሃል የሚል መልስ ነበር። ስለ ጽድቅና ስለ እምነት የተያዙ ጉዳዮችን ከዚህ በኋላ ባሉ ምዕራፎች በደንብ በሰፊው ያነሳል። እዚህ ጋር አንድ ጥቅስ ላይ ብቻ ነው ያነሳው። ከዚህ በኋላ በጣም ብዙ ሀሳቦችን ስለዚህ ጉዳይ ያነሳል። በወንጌል አላፍርም ካለ በኋላ ይህ ወንጌል የእግዚአብሔር ኃይል እንደሆነ፣ የእግዚአብሔር ኃይል ማለት ድህነትና ጽድቅ የተገለጠበት እንደሆነ፣ ከዛም አልፎ ደግሞ ይህ ወንጌል አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው እንደተገለጠ ተናግሯል። ናሁ ወልድከ መስዋዕት ሰላም ጤና ይስጥልኝ። እንደምን ሰንብታችኋል የእግዚአብሔር ቤተሰቦች፣ የኤማሁስ ተከታታዮች? ባለፈው የቅዱስ ጳውሎስ መልእክት ወደ ሮም ክርስቲያኖች የተላከውን ትርጉሙን እየተማማርን ነበረ። ዛሬ ካቆምንበት እንቀጥላለን። የመጀመሪያዎቹ ሁለት ክፍሎች ላይ ታስታውሱ እንደሆነ የቅዱስ ጳውሎስን ማንነትና ሁለተኛው ደግሞ ላይ የሮም መልእክት የተጻፈበትን ዋነኛ ምክንያት ለማየት ሞክረን ነበር። ደጋግመን የምናነሳቸው ጉዳዮች ይኖራሉ። ምክንያቱም ሙሉ መጽሐፉን ለመረዳት የሚያስችሉ አንዳንድ ጉዳዮችን የተጻፈበትን ምክንያተ ጽሒፍ ስናገኝ የበለጠ ግልጽ የሚሆንልን ስለሚሆን ማለት ነው። ባለፈው ሳምንት ምክንያተ ጽሒፉን ስናነሳ በተለይ በኢትዮጵያውያን መተርጉማን ዘንድ አንድ ጥሩ በትርጓሜ የተቀመጠ የሁለት የአይሁዳዊና ከአረሚ ወደ ክርስትና የመጣ የሁለት ምዕመናን ቃለ ምልልስ ተዋስኦ የሚመስል አንድ ሰፋ ያለ እንትን በዚህ ዲያሎግ በአንድምታው ላይ እናገኛለን። ያው ሁለቱም የሚያነሷቸው ጥያቄዎች አሉ። ከአሕዛብነት ወደ ክርስትና የመጣው ከአይሁድ የተለየ ከክርስትና የራቀ ማንነት እንደሌለውና በብሉይ ኪዳን ሕግን ባለመሰጠቱ ምክንያት ነቢያት ስለሱ ባለማስተማራቸው ምክንያት እንዳልተጎዳ፣ ምንም እንኳን ባለማግኘቱ ቢከፋውም ግን ደግሞ እንዳልተጎዳ፣ ምክንያቱም አይሁድ ነቢያትን ሲሰቅሉ ሲያቃልሉ ኦሪትንም ሳይጠብቁ ሲቀሩ ክርስቶስንም ሰቅለው ሲገሉ እንዳየ እየገለጸ ይሞግተዋል። አይሁዱም ደግሞ መገዘሩን እያነሳ ነቢያቱን እያነሳ ሕግ መሰጠቱ ለሱ እያነሳ አባቱ አብርሃም እንደሆነ እነዚህን የመሳሰሉ ተመክሮችን እያነሳ በእነዚህ እየተመካ ከአሕዛብነት ከአረሚነት ወደ ክርስትና ለመጣው መምህር መሆን እንደሚገባው ይናገራል። ባለፈው ሳምንት እንዳየነው የቅዱስ ጳውሎስ ለሮም ክርስቲያኖች መልእክት ሲጽፍ የሮም ቤተክርስቲያን እነዚህ ሁለቱም ያሉባት ቤተክርስቲያን ናትና ከአይሁድ ተመኮ በኩል ያለው ወይም ደግሞ በአይሁድነቱ የሚመካው እንዳለ ሆኖ ከዛ ደግሞ ከአሕዛብነት የመጣውንም ክርስቲያን ሁለቱንም እንደ ገላጋይ በመሃሉ ነው። ግን ደግሞ ከሁለቱም የጎደለውንና በክርስትና በክርስቶስ የሚገኘውን ለማሳየት ይጥራል ማለት ነው። እና የሮም መልእክት በአጠቃላይ የአይሁድን እና የአሕዛብን ምንነት ከገለጠ በኋላ ኃጢአት በጋራ መስረታቸውን ከገለጠ በኋላ የተገለጠው አዲሱ ጽድቅ ክርስቶስ እንደሆነ ካሳየ በኋላ ክርስቶስን ልንለብሰው የምንችልበትን ጥምቀት፣ ከዛ በኋላ ደግሞ ክርስቶስን ከለበስን በኋላ በመንፈስ ቅዱስ ልንኖር የሚገባውን ክርስቲያናዊ አኗኗር ገልጦ የሚያበቃ ነው ማለት ነው። ይህን በተመለከተ ባለፈው ተመልክተናል። አሁን የምናልፈው
በዛሬው መርሃ ግብራችን ላይ የመጀመሪያውን በቅዱስ ጳውሎስ መልእክት ከምዕራፍ 1 ከቁጥር 1 እስከ 17 ያለውን ዋና ሐሳብ ለማየት እንሞክራለን። በዚህ ቅዱስ ጳውሎስ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ራሱን በማስተዋወቅ ነው የሚጀምረው። እዚህ ውስጥ በጣም ብዙ ዋና ዋና ጉዳዮች አሉ። ልክ የመተዋወቂያ ምዕራፍ ብለን ልንወስደው እንችላለን። ምክንያቱም ከዚህ በኋላ የሮም መልእክትን ስንመለከት በምዕራፍ ከፍለን አይደለም የምንመለከተው። ቴማቲካሊ በርዕሰ ጉዳይ እየሰበሰብን ለማየት ነው የምንሞክረው። እዚህኛው ላይ በተለየ ሁኔታ ለብቻ ነጥለን ለማየት እንድንችል ያደረገን ዋነኛ ምክንያት ምንድን ነው? አንደኛ ጳውሎስ ለሮም ክርስቲያኖች ይዞላቸው የመጣው ምን እንደሆነ እዚህ ይናገራል። ስለዚህ በደንብ ልንመለከት እንችላለን። ሁለተኛ ደግሞ የቅዱስ ጳውሎስን አመለካከትም ሊያስተምር የፈለገውን ትምህርትና ምን ሊነግራቸው እንደፈለገም አመለካከቱን ማየት ስለምንችል በዚህ ምዕራፍ እና በዚህ ቁጥር ዙሪያ ለዛሬ እንነጋገራለን ማለት ነው። ቅዱስ ጳውሎስ ራሱን አስተዋውቆ የሚጀምርባቸው መጻሕፍት በጣም ብዙ ናቸው። መልእክታቱ ኦልሞስት ሁሉም በሚባሉ ደረጃ ራሱን ቅዱስ ጳውሎስ አስተዋውቆ ይጀምራል። በዕብራውያን መልእክቱ ላይ ብቻ ቅዱስ ጳውሎስ ስሙን አይጠቅስም። በዚህ ምክንያት የቅዱስ ጳውሎስ መልእክት ነው አይደለም የሚል ክርክሮች በተለይ ሞደርን በሆኑ የነገረ መለኮት አጥኚዎች መካከል የሚደረግ ይሆናል። በቤተክርስቲያን ትውፊት ግን ያው የቅዱስ ጳውሎስ መልእክት እንደሆነ ቤተክርስቲያን ታምንበታለች። ነገር ግን በተለየ ሁኔታ እዚህኛው የሮም መልእክት ላይ እና ከገላትያ መልእክቱ ጀምሮ በተለየ ሁኔታ ቅዱስ ጳውሎስ ራሱን የሚገልጥበት መንገድ አለ። እሱም ምንድነው? ሐዋርያ መሆኑን በየመልእክቱ ይናገራል። ሐዋርያነቱን ደግሞ ከማንም እንዳላገኘውና ከክርስቶስ እንዳገኘው ደግሞ ደጋግሞ ሲናገር እናየዋለን። በተሰሎንቄ መልእክቱ ቅዱስ ጳውሎስ እንዲህ አይነት ነገር ሲጠቅስ አናይም። ይሄ የሆነበት ትልቁ ምክንያት ምንድነው? ከገላትያ መልእክት በኋላ እንዲህ አይነት ጉዳዮች እንዲነሱ የሆነው በገላትያ አንደኛ ቅዱስ ጳውሎስ የተነሳበት በቅዱስ ጳውሎስ የተነሱ ጥያቄዎች ናቸው። እንግዲህ በገላትያ ክርስቲያኖች በተለይ ከአይሁድነት ወደ ክርስትና የመጡት እና ከአሕዛብነት ወደ ክርስትና የመጡት በአንድ ላይ በተሰበሰቡባቸው ቦታዎች ሁሉ እንግዲህ ከአይሁድነት ወደ ክርስትና የመጡትም ከአሕዛብነት ወደ ክርስትና የመጡትም በአንድ ላይ በምኩራብ ይሰበሰባሉ። ምክንያቱም በምኩራብ በተለይ በቀዳሚት በምኩራብ ተገኝተው የኦሪት ምንባባትን ያነባሉ። ይህንን በምኩራብ መጸለይን፣ በምኩራብ መማርን፣ በምኩራብ የኦሪትን መንበባትን ማንበብን ከኦሪት ጀምሮ ቤተክርስቲያን ለራሷ ገንዘብ ያደረገችው ነው። አሁንም በቅዳሴያችን ላይ የንባብ ክፍሉ በኦሪት ከነበረው ስርዓት አምልኮ የተወሰደ እንደሆነ ልብ ማለት እንችላለን። እነ ቅዱስ ዮሐንስም እነ ቅዱስ ጴጥሮስም ወደ ምኩራብ በሰዓት ለጸሎት ለንባብ ይገቡ እንደነበረ የሐዋርያት ሥራ ይነግረናል። ስለዚህ ከክርስትናም ከአይሁድነት ወደ ክርስትና የመጡትም ከአሕዛብነት ወደ ክርስትና የመጡትም ሁለቱም በአንድ ምኩራብ ይገናኛሉ ማለት ነው። መጻሕፍትን ያነባሉ። ከዛ በኋላ ግን ትልቁ ችግር የሚፈጠረው መች ነው? ቀዳሚት ማታ ምንጊዜም ያንን የምኩራቡን የጸሎትና የምንባብ ጊዜ ከጨረሱ በኋላ አዲሱን መስዋዕት በአንድ ቤት ተሰብስበው የክርስቶስን ስጋና ደም ይቀበላሉ፣ መስዋዕት ይሰዋሉ። ይሄ ሲሆን እንግዲህ ከብሉይ ኪዳን የመጡት አይሁድ መስዋዕት የመሰዋቱን ስርዓት በብሉይ ኪዳን ያውቁታል። መስዋዕት የሚሰዋው ካህኑ ነው። ካህኑ ሕግ የሚጠብቅ ንጹሕ የሆነ ነው። ሐዋርያት ባሉባቸው ስብስቦች ሁሉ ሐዋርያት መስዋዕት ይሰዋሉ፣ መስዋዕት ያቀብላሉ። ሐዋርያት ግን በአንድ ቦታ ምንጊዜም ሊቀመጡ አይችሉም። ምክንያቱም ሐዋርያነት በራሱ ሐዋርያ ማለት በራሱ ፍነው ሂያጅ ማለት ስለሆነ እየሄዱ የሚያስተምሩ ናቸው። ስለዚህ በየደረሱበት ጳጳሳትን እየሰየሙ ይሄዱ ነበረ። ጳጳሳት እንግዲህ ጳጳስና የመጀመሪያው የቤተክርስቲያን ማዕረግ ነው። ምክንያቱም ጳጳሱ አለ ማለት ቤተክርስቲያን አለች ማለት ነው። ጳጳሱ ባለበት ጳጳሱ መስዋዕት ይሰዋል። ስለዚህ በዛ ቤተክርስቲያን ትኖራለች። ምዕመናን በዛ ይሰበሰባሉ፣ ጳጳሱ ባለበት ይሰበሰባሉ። በኋላ ቤተክርስቲያን እየሰፋች በሄደች ቁጥር ነው እንግዲህ ጳጳሳት በየቦታው መድረስ ስላልቻሉ ከጳጳሳት ቀጥሎ ቀሳውስትን ለመስዋዕት እንዲሰዉ መሾም ያስፈልገው ለዛ ነው። የዲያቆናት አገልግሎት ምን እንደሆነ በሐዋርያት ሥራ ምዕራፍ 7 ላይ ስለምናገኘው ማለት ነው። የዲያቆናት አገልግሎት ከዚህ ጋር የሚገናኝ ሳይሆን ይበልጥ በማህበራዊ አገልግሎት ምዕመናንን ችግር ያለባቸውን ገንዘብ አስተዋጽኦ እየሰበሰቡ ለችግር ላለባቸው ለችግርተኞች የሚመጸውቱ እነ ቅዱስ እስጢፋኖስ የተመረጡበት መንገድ ስላለ ማለት ነው። ስለዚህ መስዋዕት የሚሰዉት ሐዋርያት ባሉበት ሐዋርያት ይሆናሉ። ሐዋርያት ከሌሉ ግን የሚሰዋው
ከመካከል በጵጵስና የተመረጠው ከሐዋርያት ሹመውት የሄደው ሰው ምዕመን ይሆናል ማለት ነው። አሁን በዚህ ጊዜ ከአሕዛብነት ወደ ክርስትና የመጣ ከሆነ ያ ጳጳስ ወይም ደግሞ ያ መስዋዕት የሚሰዋው ምዕመን አይሁድ ያንን የመጀመሪያውን የሚያውቁትን የመስዋዕት የመሰዋት ስርዓት በመያዝ ጥያቄ ያነሱበታል። አንደኛ ከየት ያመጣዋል ይሄንን ክህነት? ሁለተኛ ደግሞ ያው የክህነትን አገልግሎት በተመለከተ አይሁድ የሚያውቁት ነገር ስላለ፣ ሁለተኛ ደግሞ ካህኑ የነጻ መሆን አለበት፣ ኦሪትን የሚጠብቅ መሆን አለበት። ኦሪትን የሚጠብቅ ሆኖ ከዛ በኋላ መስዋዕት መሰዋት ይችላል። ከአሕዛብነት ወደ ክርስትና የሚመጡት ግን ኦሪትን አያውቁም፣ ስለዚህ ኦሪትን አይጠብቁም። ያ ማለት በኦሪት የተጻፉትን ሕግጋት አያከብሩም ወይም ደግሞ ልምዶችን አያደርጉም። ለምሳሌ ካበላላቸው፣ ከመንጻት ስርዓታቸው፣ ከግዝረት አንጻር ከነዚህ ጉዳዮች አንጻር ከኦሪት ልምድ የጎደሉ ናቸው። በዚህ ምክንያት እነሱ የሚሰዉትን መስዋዕት ለመቀበል ፈቃደኛ ሳይሆኑ ይቀሩ ጀመር። በዚህ ምክንያት ብዙ ጠብ መነሳት ጀመረ። ቅዱስ ጳውሎስ እንግዲህ በየቦታው እየሄደ አሕዛብን እያስተማረ ወደ ክርስትና የሚያመጣው ቅዱስ ጳውሎስ ነውና በመካከል ቅዱስ ጳውሎስ ያው የኦሪቱ ያ ሕግ እንደተሻረና በክርስቶስ ሁሉም አዲስ እንደሆነ ይሄ እነዚህ ወጎቹ ልማዶቹ ማለት ነው እነዚህ በሙሉ እንደተሻሩ በክርስቶስ አዲስ እንደሆነ ለመናገር ጀመረ ማለት ነው። ምክንያቱም መገረዝ አለመገዘሩ፣ ሰንበታትን ማክበር አለማክበሩ፣ የሚበሉት ንጹሐን ይሆኑ አይሆኑ የሚለው እነዚህ ጉዳዮች በሙሉ በክርስትና አሁን ቁም ነገር አይደሉም። ምክንያቱም ክርስትና ብሉይ ኪዳንን ፍጹም ያደረገ ነው። ያ ማለት የመስዋዕቱን ስርዓት ፍጹም አድርጎታል። ትእዛዛትን በሙሉ ፍጹም አድርጓቸዋል። የነቢያትን ቃል በሙሉ ክርስቶስ ፈጽመዋል። ክርስቶስ በነቢያት ቃል አማካኝነት ስለመጣ ማለት ነው። ልማዶቹ ግን በተለይ ከአሕዛብነት ከመጡት ሊጠበቁ አይችሉም። ምክንያቱም እነሱ አስቀድመው ያ ሕግ ስላልነበራቸው ማለት ነው። ስለዚህ ይህንም ሲያስተምር ከአይሁድነት ወደ ክርስትና የመጡት ሰዎች ለአሕዛብ ያዳላ ስለመሰላቸው በገላትያ ያሳምፁ ጀመረ። አንደኛ ቅዱስ ጳውሎስ በራሱ ሐዋርያ አይደለም፣ ክርስቶስን አላየውም፣ የክርስቶስ ተማሪ አይደለም፣ አያውቀውም ክርስቶስን፣ ከማን የተማረው የሚሉ ጥያቄዎችን ማስነሳት ጀመሩ። በዚህ ምክንያት ነው በገላትያ መልእክቱ ላይ ቅዱስ ጳውሎስ የተጠራበትን መንገድ ሁሉ የደማስቆውን መንገድ ሲናገር የምንሰማው። ስለዚህ ከዚህ በኋላ ቅዱስ ጳውሎስ ሐዋርያ መሆኑን ጭምር እያስተዋወቀ መጻፍ ይጀምራል ማለት ነው። ሐዋርያ ሊሆን የተጠራ ብሎ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ይጀምራል። እንግዲህ ሐዋርያ ምን ማለት እንደሆነ ቅድም እንደነገርኳችሁ ፍኖ ሀጅ ማለት ነው ብለው የኢትዮጵያ ሊቃውንት ተርጉመውታል። ስለዚህ ሐዋርያነት ከመላክ ጋር የተገናኘ ነው። ሌላው ደግሞ ሐዋርያ ማለት የክርስቶስ የሞቱና የትንሣኤው ምስክር ማለት ነው። የሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ተገልጾ እንደምናገኘው ቅዱስ ጳውሎስ የክርስቶስ የትንሣኤውና የሞቱ ምስክር ነው። ምክንያቱም ሙቷል ብሎ ያመነውን ሎቱ ስብሐት ክብር ይግባውና መሲህ አይደለም ብሎ ያመነውን ክርስቶስን የሚያምኑትን በሙሉ ሊገድል ደብዳቤ ተቀብሎ ወደ ሶሪያ በሚሄድበት የደማስቆ ጎዳና ላይ ነው ቅዱስ ጳውሎስ ክርስቶስን ያገኘው። ስለዚህ ክርስቶስና ቅዱስ ጳውሎስ የተገናኙት በደማስቆ ጎዳና ነው። እሱ ሎቱ ስብሐት ክብር ይግባውና ሙቷል። እንደ መሲሁ ስርዓት እንደ መሲህ የሚነሳ አይደለም። ምክንያቱም የሚመጣው መሲህ የሚሞት አይደለም። ከሞተ ደግሞ ሁላችንን የሚያስነሳ ነው ብለው ያምናሉ አይሁድ። ስለዚህ እንደዛ ስርዓት የሚነሳ ነው ብሎ አያምንም። ምክንያቱም መሲህ ነው ብሎ ስለማያምን ክርስቶስን ማለት ነው። በዚህ ምክንያት መሞቱን ያምናል፣ ትንሣኤውን ግን አያምንም። አሁን የሞቱ ምስክር ነው፣ ምክንያቱም እንደሞተ ስለሚያውቅ። የትንሣኤው ምስክር ግን ለመሆን አልበቃም፣ ትንሣኤውንም አያምንም ነበር። በደማስቆ ጎዳና ግን ያጋጠመው ምንድን ነው? ያ የሞተው ሙቷል ብሎ የሚያምነው እሱ ክርስቶስ ቃል በቃል አነጋገረው። እኔ የናዝሬቱ ኢየሱስ ነኝ ብሎ የሚያሳድደው ኢየሱስ ክርስቶስ እንደሆነ የናዝሬት መሆኑን የሚጠቅስበት ምክንያት አለው። ስሙንም መድኃኒት ኢየሱስ የሚለውን የሚጠቅሰው ምክንያት አለው። ምክንያቱም አንደኛ መሲሁ ከናዝሬት ይወጣል የሚል የአይሁድ ትምህርት የለም። አንደኛ የአይሁድ ችግርም በዚህ በመጽሐፍ በዮሐንስ ወንጌል በተለይ ደጋግሞ ሲነሳ የምናገኘው ነገር መሲሁ እንዴት ከናዝሬት ይመጣል የሚል ሀሳብ ነው። ምክንያቱም ክርስቶስ ያደገው በናዝሬት ነው፣ የተወለደው ቤተልሔም እንደሆነ ይዘነጉታል። ስለዚህ መሲሁ ከናዝሬት ይመጣል የሚለው አስተምሮ በጣም ይጸናቸዋል። የክርስቶስ መምጣት ግን ከቤተልሔም በኩል ነው፣ በቤተልሔም የተወለደ ስለሆነ ማለት ነው። ስለዚህ የናዝሬቱ ብሎ በተለየ ሁኔታ የሚያውቀውን ስም ጠርቶ እሱ እንደሆነ ያናግረዋል። ስለዚህ አሁን ሕያው እንደሆነ ያውቃል ማለት ነው። እኔ ነኝ ብሎ በሕያው ድምፅ ሲያናግረው እንመለከታለን። ስለዚህ የክርስቶስን ትንሣኤ ማየቱን ቅዱስ ጳውሎስ በዚህ እናረጋግጣለን ማለት ነው። ስለዚህ የክርስቶስ የትንሣኤውም የሞቱም ምስክር ነው። ሐዋርያ ሊሆን ይገባዋል ማለት ነው። የሐዋርያነት ማዕረግ ያለው ነው። ሌላው ደግሞ ሐዋርያነት
ከትንሣኤው እና ከሞቱ ምስክርነት ባሻገር የተለየ መገለጥ ያስፈልገዋል። የክርስቶስ የተለየ መገለጥ ያስፈልገዋል። ለዚህ ነው በደብረ ታቦር በተለይ ሶስቱን ቅዱስ ጴጥሮስን፣ ቅዱስ ዮሐንስን እና ቅዱስ ያዕቆብን ወደ ደብረ ታቦር አወጥቶ ክርስቶስ ምስጢረ መንግስትን የገለጠላቸው። ከእግረ ደብር ያሉትም ከዚህ ምስጢር የተሳተፉ እንጂ የጎደሉ አይደሉም። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ይህንን በተመለከተ ተጽፎ እናገኛለን። ቅዱስ ጳውሎስ በዚህም መመዘኛ ካየነው የሐዋርያነት መመዘኛ ያለው ነው። ምክንያቱም በተለየ ሁኔታ የክርስቶስ መገለጥ በደማስቆ ጎዳና ስለተመለከተ ማለት ነው። ስለዚህ ቅዱስ ጳውሎስ ሐዋርያ ሊሆን የተጠራ መሆኑን መናገር ያስፈልገው ለዚህ ነው። ሐዋርያ ስለሆነ ሐዋርያነቱን መናገርና በሐዋርያነቱ እንዲያምኑ ስለሚያስፈልግ ማለት ነው። ቅዱስ ጳውሎስ ለሕግ ቀናተኛ በነበረበት ጊዜ እንደተጎዳበትና ክርስቶስን በማመን እንደተጠቀመበት ይናገራል ደጋግሞ። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 7-9 ባለው ይሄንን ደጋግሞ ያነሳል። ቀናተኛ በሆነበት ጊዜ የተጎዳው በምንድን ነው ከተባለ አንደኛ ፍቅር በማጣት ነው። ቀናተኛ ሆኖ ለሕግ ቀና እንጂ ምንም አይነት ፍቅርና ርኅራኄ በልቡ ነው አልነበረም ቅዱስ ጳውሎስ። የፍቅር ሕግ ወደ ሆነችው ወደ ወንጌል ሲመጣ ግን ቅዱስ ጳውሎስ ከዛ ቀናተኛ ከነበረበት ጊዜ በበለጠ በፍቅር ክርስቶስን ማገልገል ችሏል። ሁለተኛው ደግሞ በፍጽምና በዛ በሚያምነው ሕግ ፍጽምና ክርስቶስን ሲያገለግለው እናያለን። ምክንያቱም በሕግ ሳይሆን በእምነት አሁን የክርስቶስን መንግስት እያስተማረ ስለምናገኘው ማለት ነው። ስለዚህ በገላትያ ከአይሁድ የመጣውን በክርስቲያኖች ዘንድ የመጣውን ክርስቶስ ብቻ አይጠቅምም፣ የሕግ ልማድ መፈጸም አለበት የሚለውን ትምህርት ቅዱስ ጳውሎስ በፍጹም አልተቀበለውም። ስለዚህ የሐዋርያነት ጥሪውን በመናገር በገላትያ ምዕራፍ 1 ቁጥር 1-3 ላይ ራሱን እያስተዋወቀ መናገር ይጀምራል። ከዚህ በኋላ ባሉት ከገላትያ በኋላ ባሉት የቅዱስ ጳውሎስ መልእክታት ላይ በሙሉ ይሄንን ሲናገር ወይም ደግሞ ሲያሳይ እንመለከታለን። ሌላው ዘተጸውዐ የሚል ቃል ይጠቀማል። የተጠራ የሚል ቃል ይጠቀማል ቅዱስ ጳውሎስ። ባለፈውም እንደተነጋገር ነው ቅዱስ ጳውሎስ በደማስቆ ጎዳና ላይ የተጠራበት ጎዳና የተጠራበት መንገድ እንደሆነ ነው የምናምነው። ምክንያቱም የተለየበት እንደሆነ ቅዱስ ጳውሎስ የሚያምነው በኦሪት የሚያምነውን እሱን ፍጽምና ነው ያገኘው በደማስቆ ጎዳና ላይ። ስለዚህ ለተለየ አገልግሎት የተጠራበት ነው። ለዚህ ነው ቅዳሴያችንም ቀድሞ ያሳድድ የነበረ ጳውሎስን የጠራኸው በብዙ ቸርነት የተመረጠ ዕቃ ያደረግከው አንተ ነህ ብሎ ክርስቶስን የሚያመሰግነው። ስለዚህ የተጠራ የሚለውን ዘተጸውዐ የሚለውን ቃል ግን ደግሞ ደጋግሞ ያነሰዋል። ምክንያቱም ልክ እንደ የነቢያትን መንገድ የተከተለ ስለሆነ ነው። ነቢያት ከማኅፀን ጀምሮ የተጠሩ አሉ። ለምሳሌ እንደ ኤርሚያስ፣ በተለይ ኤርሚያስን ደግሞ ደጋግሞ ምሳሌው እንደሆነ ለማሳየት ይጥራል ቅዱስ ጳውሎስ። ቅዱስ ጳውሎስ ልክ እንደ ኤርሚያስ የተጠራ የተለየ ነው። ኤርሚያስ ከእናቱ ማኅፀን እንደተጠራ ቅዱስ ጳውሎስም ደግሞ ፍጹም ቀናኢ ከነበረበት ቦታ ወደ ክርስቶስ የተጠራ ነው ማለት ነው። ሌላው የጠራበትን ምክንያት ሲናገር አስቀድሞ ለተሰጠው ለእግዚአብሔር ወንጌል የተለየ ወይም ተለየ ብሎ ይናገራል። የተጠራው ሊያስተምርም የተፈለገው ወንጌልን ነው። አሁን እዚህ ጋር የወንጌልን ምንነት መናገር ያስፈልጋል። ወንጌል ማለት የምስራች ማለት ነው፣ ብስራት ማለት ነው። ወንጌል የምስራች ነው ሲባል እንዲሁ ዝም ብሎ ብስራት ነው ማለት አይደለም። ልክ ከጦርነት በኋላ የሚመጣ አይነት የአዋጅ ብስራት ማለት ነው። ለምሳሌ አንድ ጦር ወደሆነ ከተማ ዘምቶ በዛ በከተማ ያለውን ነገር ካጠፋ በኋላና ከተማዋን ከተቆጣጠረ በኋላ ወደ ንጉሱ ወዳለበት ከተማ መልእክት ይልካል። የምስራች ያንን ቦታ ተቆጣጥረነዋል፣ የኛ አድርገነዋል ብሎ ይልካል። ይሄ የምስራች ይባላል። ይሄ አይነቱ አዋጅ የምስራች አዋጅ ይባላል። ምክንያቱም ከሆነ በጣም አስቸጋሪ ከነበረና በብዙ ጥረት ከተገኘ ድል በኋላ የሚነገር ስለሆነ ማለት ነው። ወንጌልም ልክ እንደዛ ነው። በኢትዮጵያ ሊቃውንት አነጋገር እንዲሁም ወንጌል የምስራች መባሉን በአንድምታችን ሲናገሩ ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ ሞተ ስጋ ሞተ ነፍስ እንደጠፋ፣ ሕይወተ ስጋ ሕይወተ ነፍስ እንደተሰጠ ትናገራለች ታስረዳለችና ብለው ይናገራሉ። አሁን የምስራች መሆኗ ከሆነ ልክ ከምድራዊ ጦርነት በኋላ እንደመጣው የምስራች አይነት
ክርስቶስ በመስቀል ሞት ከሞተ በኋላ በመስቀሉ ድል ካደረገ በኋላ የድል የምስራች ስለሆነች ነው ወንጌል የምስራች መባለው። ስለዚህ የድል የምስራች ናት። የመስቀሉና የሞቱ የትንሣኤው የድል የምስራች ወንጌል ይባላል ማለት ነው። ስለዚህ ይህ ወንጌል ስለ ክርስቶስ ሕማም፣ ሞት፣ መከራ፣ መስቀልና ትንሣኤ የሚናገር ነው። አራቱንም ወንጌላት ለይተን አራት ወንጌላት ያልንባቸውን ምክንያቶች ቅዱስ ሄሬኔዎስ ከሐዋርያት ቀጥሎ ከመጡ ሊቃውንት መካከል አንዱ የነበረው ቅዱስ ሄሬኔዎስ ሐዋርያዊ እነዚህ አራቱ ወንጌላት የተለዩበትን ምክንያት ሲናገር እነዚህ አራቱ በትክክል የክርስቶስን ሕማሙን፣ መከራ፣ መስቀሉን፣ ሞቱን እና ትንሣኤውን ይናገራሉና ይላል። ከዚህ ውጭ የተጻፉ በዘመኑ የነበሩ በጣም ብዙ ኖስቲክ የሚባሉ ወንጌላት ነበሩ። መናፍቃን የራሳቸውን ሐሳቦች የጻፉባቸው በራሳቸው ሐሳብ እንዲህ መሆን አለበት ብሎ የሚያስቡትን የጻፉባቸው በጣም ብዙ የማርያም ወንጌል፣ የቶማስ ወንጌል የሚባሉ ወንጌል ተብሎ የሚጠሩ ጽሑፎች ነበሩ። ቤተክርስቲያን እነዚህም በሙሉ ጥላ አራቱን ወንጌላት ወንጌል ያለችበትን ምክንያት ከሐዋርያት ቀጥሎ የመጣው ቅዱስ ሄሬኔዎስ ሲያስረዳ ምንድን ነው የሚለው? የክርስቶስ የመከራ መስቀሉ፣ የሕማሙ፣ የሞቱና የትንሣኤው ምስክሮች ስለሆኑ ወይም ደግሞ እነዚህን በኩል ስለሚናገሩ ነው። እነዚህ አራት ወንጌላት በዚህ ይተባበራሉ። ከዚህ የሚለይ የለም። የቤተክርስቲያንና የወንጌል መሰረት ይሄ ነው። የክርስቶስን ሕማም፣ መስቀሉን፣ ትንሣኤውን መናገር ነው። ምክንያቱም መከራ፣ ሞቱን፣ መስቀሉን አለመናገር በራሱ ከወንጌል መጉደል ነው። ወንጌል የምስራች ነው ካልን የሆነ ግዳጅ ተጥሎ የመጣ ምስራች ነው። ግዳጅ ደግሞ የተጣለው በመስቀል ነው። ድል የተደረገው ዲያብሎስ በመስቀል ነው። ስለዚህ ሕማሙ፣ ሞቱ፣ ትንሣኤው የሚነገርበት ወንጌል ይባላል ማለት ነው። ወልደ እግዚአብሔር ጨርቅ አገልድሞ ግንድ ተሸክሞ ማዳኑን የሚናገርበት ይላሉ ኢትዮጵያውያን ሊቃውንት። ምክንያቱም ለሰው አምላክ ነው ክርስቶስ ጨርቅ ታጠቀ፣ ግንድ ተሸከመ፣ በመስቀል መከራ ሞተ ብሎ መናገር በጣም ከባድ ነው። በተለይ በዘመኑ ለነበሩ አማልክትን ለሚያመልኩ ለግሪክና ለሮም ሰዎች ይሄ በጣም ከባድ ነው። አማልክት ይሞታሉ ብለው ስለማያምኑ። ክርስትና ግን ያመጣው በመስቀል ሞት የሞተውን ክርስቶስን መስበክ ነው። ስለዚህ ቅዱስ ጳውሎስ ራሱ በወንጌል አላፍርም ይላል። በወንጌል አላፍርም ሲል እናገኘዋለን። በወንጌል አላፍርም ሲል በመከራ መስቀሉ በሞቱና በትንሣኤው አላፍርም ማለት ነው። እስመ ነገረ መስቀሉ ሰበዱቱ በሀበ እጉላን፣ የመስቀሉ ነገር ሞኝነት የሆነባቸው የሚጠፉ ሰዎች አሉ። በቆሮንቶስ መልእክቱ ቅዱስ ጳውሎስ እንደተናገረው ሞኝነት የሆነባቸው የተባሉ በዘመኑ አስተሳሰብ ክርስቶስ አምላክ ወልድ አምላክ ነው፣ አምላክ ወልድ አምላክ በመስቀል ሞት በእንዲህ አይነት መከራ ሞተ ብሎ መናገርን እንደ ሞኝነት የቆጠሩ ሰዎች አሉ። ክርስትና ግን ይሄ በጣም መሰረታዊ ትምህርቱ ነው። ምክንያቱም በመስቀል ሞት ነውና ሕይወትን ያገኘ ነው። ክርስቶስ የሚሰራበት መንገድ ሰው ከሚሰራበት መንገድ የተለየ ነው። ክርስቶስ የሚሰራበት መንገድ ብቻ አይደለም፣ ክርስቲያኖች በሙሉና ቤተክርስቲያን ልሰራበት የታሰበበት መንገድ በራሱ ሰዎች ከሚያስቡት መንገድ የተለየ ነው። ክርስቶስ በትህትና የሚገለጥ ኃይል ነው ያለው። በትህትና ቤተክርስቲያን ኃይሏን እንድትገልጽ ነው የተፈለገው። ቤተክርስቲያን ወደ ተኩሎች መካከል ወደ ተኩሎች መንጋ እንደ በጉና እንድትላክ ነው የተፈለገው። ያ ማለት በግነቷ ነው ተኩላ የሆነውን መንጋ በሙሉ ወደ በግነት የሚቀይረው እንጂ ተኩላ ሁና ልትሄድ አልተፈለገም። ወይም ደግሞ ከተኩላ ከፍ ያለች እና ፍጹም አረመኔያዊ ሁና እንድትሄድ አልተፈለገም። ልክ አሁን ባለው የዘመናዊ አስተሳሰብ ካየነው አቅም ያለው ሁሉ ነው የሚገዛው። ስለዚህ ቤተክርስቲያን አቅም ሊኖራት ይገባል። ያ ማለት ዘመናዊ የሆነ ሚሊታሪ፣ ዘመናዊ የሆነ ነገር ሊኖራት ይገባል። ከዛ በኋላ እሷ ሄዳ ሌላውን ዓለም ታስገዛለች። ይሄ በክርስትና ሊሰራ አይችልም። ምክንያቱም ክርስቶስ ነው ምሳሌያችን። ክርስቶስ በመከራ መስቀል ነው ሕይወትን የገለጠው፣ ኃይሉን የገለጠው። ልክ እንደዛ ቤተክርስቲያንም የሰው ልጅ ይሰራበታል ብሎ በማያምነው በትህትና ውስጥ ኃይሏን ትገልጣለች ማለት ነው። ስለዚህ ቅዱስ ጳውሎስ ይህን የመሰለውን ወንጌል ለመናገር የተጠራ እንደሆነ ይናገራል ማለት ነው። በወንጌል የተገለጠው የእግዚአብሔር ፍቅር፣ ርኅራኄና ይቅርታ ስጦታ ነው። ወንጌል የሚገልጠው የእግዚአብሔርን ርኅራኄ፣ ፍቅር፣ ስጦታ፣ ይቅርታ እነዚህን ነው የሚገልጸው። ሁለት ነገሮችን እዚህ ጋር ልናነሳ እንችላለን። ድህነትና ጽድቅና ድህነት ሁለቱም በወንጌል ይገለጣሉ። ሁለቱም የተለያየ ሀሳብ አላቸው። ድህነት
ሰው በእግዚአብሔር ጽድቅ ሆኖ ከእምነት ወደ እምነት እየተሸጋገረ በመጨረሻ የሚያገኘው በመገባደጃው የሚያገኘው ነው ድህነት። እስከ ሞት ፍጻሜ ድረስ የሚሄድ ከእምነት ወደ እምነት በጽድቅ የሚሸጋገርበት መጨረሻ ደግሞ በክብር የሚያገኘው ድህነት ይባላል። ጽድቅ ቃሉ የግዕዝ ቃል ነው። ለፍትህ ለርት ልንጠቀመው እንችላለን። እውነት የሚለውን ለፍርድ ልንጠቀመው እንችላለን። ግን ጽድቅ ስንል ወይም ደግሞ እውነት ርት ስንል የእግዚአብሔር ርዕቱ የሆነ ሰውን የማዳን ፍቅር፣ ቸርነት፣ ርኅራኄ ማለት ነው። ስለዚህ የእግዚአብሔርን ርዕቱ የሆነ ሰውን የማዳን የቸርነትና የርኅራኄ የፍቅር መንገድ ተጠቅሞ ጽድቅን ተጠቅሞ ሰው በድህነት ከእምነት ወደ እምነት እየተሻገረ እስከ መጨረሻው ድረስ ድህነቱን ይፈጽማል። እነዚህ ሁለቱ ነገሮች በወንጌል ቦታ ይዘው እናገኛቸዋለን ማለት ነው። ስለማን እንደሚያወራ ይናገራል ቅዱስ ጳውሎስ። ቅዱስ ጳውሎስ ከአይሁድ ወገን የሆነና ከአይሁድነትም ደግሞ የፈሪሳዊነትን ትምህርት የተማረ ነው። ስለዚህ በፈሪሳውያን ሐሳብ በፈሪሳውያን መንገድ ባለፈው እንደተነጋገር ነው ኦሪትን በሙሉ ያነበበ ነው። ስለዚህ ይህ ወንጌል ይላል ወንጌሉን ምንነቱን ሲገልጥ ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይህ ወንጌል ብሎ የሚያስተምራቸው ወንጌል አሁን ደግሞ በብሉይ ኪዳን የተነገረውን የመሲሁን ቃል የጠበቀ ነው ማለት ነው። ማለት በስጋ ከዳዊት ዘር የተወለደ ማለት በስጋ ከዳዊት ዘር የሚመጣው መሲሁ ነው። ከዛ ደግሞ በመንፈስ ቅዱስ ወይም ደግሞ እንደ ቅዱስ መንፈስ ከሙታን የተነሳ ማለት መሲሁ አሁንም ሞቶ ከሙታን እኛን ጭምር የሚያስነሳን ነው ብለው ያምኑ እንደነበረ ፈሪሳውያን አይተን ነበር። ስለዚህ ይህ ወንጌል በብሉይ ኪዳን የተገለጠውን መሲሁን የሚናገር ነው ማለት ነው። አሁን ለቅዱስ ጳውሎስ ወንጌል የዛ የመሲሁ ትርጓሜ ነው፣ የኦሪቱ ትርጓሜ ነው። ለዚህ ነው ቅዱስ ጳውሎስ ከማንም አልተማረም፣ ወደ አረብ በረሃ ወርዶ የብሉይ ኪዳኑን ንባብ በሙሉ ደግሞ ደጋግሞ 3 ዓመት ከ6 ወር ማንበብ ያስፈለገው። በኦሪቱ ንባብ በሙሉ ቅዱስ ጳውሎስም በቆሮንቶስ መልእክቱ 11ኛ ቆሮንቶስ ምዕራፍ 11 ቁጥር 15 ጀምሮ እንደሚነግረን ክርስቶስ በቅዱሳት መጻሕፍት እንደተጻፈው ታመመ፣ በቅዱሳት መጻሕፍት እንደተጻፈው ሞተ፣ በቅዱሳት መጻሕፍት እንደተጻፈው ተነሳ። እኛም በጸሎት ሃይማኖታችን በቅዱሳት መጻሕፍት እንደተጻፈው በክብረ ምስጋና ወደ ሰማይ አረገ፣ በቅዱሳት መጻሕፍት እንደተጻፈው ታመመ፣ ሞቶ፣ ተቀበረ፣ ተነሳ ብለን እንደምመሰክረው የመጣው ክርስቶስ እውነተኛ መሆኑን የሚያረጋግጡት ቅዱሳት መጻሕፍት ማለት ቅዱሳት መጻሕፍት ብሎ የገለጻቸው ቅዱስ ጳውሎስም በክሪድ በዚህ በጸሎት ሃይማኖትም ቅዱሳት መጻሕፍት ብለን የምንገልጻቸው ወንጌልን ማቴዎስን ዮሐንስን ማለታችን አይደለም። ቅዱሳት መጻሕፍት ብለን የምንጠቅሳቸው እነማን ነው? የኦሪትን፣ የመዝሙር፣ የኦሪት መጻሕፍትን፣ የሕግ መጻሕፍትን፣ የነቢያት መጻሕፍትን ማለት ነው። ከነዚህ አንጻር እነዚህ እንደገለጹት ክርስቶስ ሞተ፣ ተነሳ፣ አረገ። ስለዚህ ቅዱስ ጳውሎስ የማስተምረው ፍጹም የመሲሁ ትምህርት እንደሆነ ማሳያው በስጋ ከዳዊት ዘር የተገለጠ ነው። የዳዊት ዘር ነው በስጋ በመነሳቱ ደግሞ ትንሣኤያችንን የሚያረጋግጥ ነው ይለናል ማለት ነው። ከዚህ በኋላ እስመ ተሰማ ሃይማኖትክሙ በውስተ ኩሉ ዓለም ይላቸዋል። የሮም ክርስቲያኖች እናንተ ሃይማኖታችሁ በዓለም ሁሉ ላይ ተሰምቷል እና እኔም ወደ እናንተ ልመጣና ከእናንተ ጋር በጸሎት ልተባበር እፈልጋለሁ፣ ለዚሁም እግዚአብሔር ምስክሬ ነው ብሎ በእግዚአብሔር ይምላል። ኢትዮጵያውያን ሊቃውንት በእግዚአብሔር መማልን በተመለከተ እግዚአብሔር ምስክሬ ነው ብሎ መማል ለማን ይገባል የሚለውን ጠይቀዋል። ለምሳሌ ለቅዱሳን ይገባቸዋል ይላሉ። ምክንያቱም እግዚአብሔር ምስክራችን ነው ቢሉ እግዚአብሔር ምስክር መሆኑን ሙት አስነስቶ አንካሳ አድህኖ አይነ ስውር አብርቶ ይገልጥላቸዋል። ምስክር መሆኑን ይገልጽላቸዋል። ወጣኔ ግን እንዲህ ብሎ ቢመሰክር ራሱን ያሞኛል ይላሉ። ምክንያቱም አትማሉ ተብሎ ስለተጻፈ ፈጽሞ በማን አትማሉ ስለተባለ ማለት ነው። ወደ ሮም ክርስቲያኖች መጥቶ በየሮም ያለችውን ቤተክርስቲያን ለማየት ይጓጋል። አሁን ያላያትን ቤተክርስቲያን ነው መልእክት እየጻፈ ያለው ቅዱስ ጳውሎስ። የሮም ቤተክርስቲያን ምን ትመስላለች? መጀመሪያም ስንነሳ ምክንያተ ጽሑፉን ስንነሳ እንዳነሳ ነው የሮም ቤተክርስቲያን አስቀድሞ
ትምህርት የደረሰባት ቤተክርስቲያን ናት። ማን አድርሶታል የሚለውን ግን ያው ለምሳሌ በእኛ ትርጓሜ ቅዱስ ጴጥሮስ የሮም ቤተክርስቲያን መምህር እንደሆነ መስራች እንደሆነ ተጽፏል። በተለያዩ መጻሕፍት ደግሞ ስንመለከት ለምሳሌ የሮም ቤተክርስቲያንን አንዳንዶቹ ቅዱስ ጴጥሮስ ጭምር እንዳላያት ህልፈቱ እስኪደርስ ድረስ እንዳላያት የሚናገሩ አሉ። ቅዱስ ኢሬኔዎስን የመሰሉ ቀደምት ቤተክርስቲያን አባቶች ደግሞ የመጀመሪያው ሊቀ ጳጳስ ሊዮስ የሚባል ጳጳስ እንደነበረና ክርስትናን የሰሙት የሮም ሰዎችም በአይሁድ አማካኝነት አይሁድ ለበዓለ ጴንጠቆስጤ ወደ ኢየሩሳሌም ሲሰበሰቡ በዛ ያሉት ክርስቲያኖች ተሰብስበው ክርስትናን የተቀበሉት ከአይሁድ ወገን የመጡት ክርስቲያኖች ወደዛ ሲሄዱ ሲያስተምሩ እንደሰሙና ከዛ በኋላ ክርስትና በሮም እንደተስፋፋ ይናገራሉ። አሁን የሮም ቤተክርስቲያን በሁለት የተወጠረች ናት። አንደኛ በቀላውዲዮስ ቄሳር አማካኝነት አይሁድ በሙሉ ተጠራርገው ከሮም ሲባረሩ በዚህ በምኩራብ የነበሩት ከአሕዛብነት ወደ ክርስትና የመጡት ክርስቲያኖች ብቻ ነበሩ። ተመልሰው ከአንዴም ሁለቴ ነው በቀላውዲዮስ ቄሳር አማካኝነት አይሁድ ከሮም የተባረሩት። ተመልሰው ሲመጡ ምኩራቡ ሞልቶ ያገኙት ከአሕዛብነት ወደ ክርስትና በተመለሱት ሰዎች ነው። ስለዚህ በመካከል ያው በምክንያት ጽሑፍ እንዳነሳ ነው ግጭቶች አሉ ማለት ነው። ከአይሁዳዊነት ወደ ክርስትና የመጣውና ከሮም ወደ ክርስትና የመጣው ከአሕዛብነት ወደ ክርስትና የመጣው ይሄን በተመለከተ ደግሞ ደጋግመው ግጭት ሲያነሱ እንመለከታለን ማለት ነው። ስለዚህ ወደ እናንተ መጣ ዘንድ እግዚአብሔር ቢፈቅድ መንገዴን ያቃናልኝ ዘንድ እጸልያለሁ ይላል ቅዱስ ጳውሎስ። መንገዴን እንዲያቃናልኝ እጸልያለሁ ብሏል። ጸሎት የሚገባ ነው። የቅዱስ ጳውሎስ ሐሳብም በጸሎት የሚጠየቅ ነው። የእግዚአብሔር ፈቃድ በጸሎት ይጠየቃል። ቅዱስ ጳውሎስ የሚጸልየው የእግዚአብሔርን ፈቃድ ለማወቅ ነው። ቅዱስ ጳውሎስ ከአንዴም ሁለቴ ስለ ሕመም ጸልዋል። ሕመሙን ከሱ እንዲያርቅለት እንግዲህ የሥጋ ደዌ ነበረበትና በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ እንደምናገኘው የራስ ምታት፣ የሆድ ቁርጠት ያስቸግረው ነበር። ቅዱስ ጳውሎስን ደግሞ ደጋግሞ ጠይቋል። ከክርስቶስ የመጣው መልስ ግን ኃይሌ በድካም ይገለጽልሃል፣ ጸጋዬ ይበቃሃል የሚል መልስ ነበር። ቅዱስ ጳውሎስ ሌሎችን ያድናል፣ እሱን ግን የራሱን ሕመምና የሆዱን ቁርጠት እንዲቀርለት ለምኖ ግን መቅረት አልቻለም። እዚህ ጋር የምናነሳው በተለይ ከዮሐንስ አፈወርቅ ትርጓሜ የምናገኘው አንድ ነገር አለ። ቅዱስ ጳውሎስ ጸሎቱ ያለማቋረጥ የሚጸልይ ነው። ቅዱስ ዮሐንስ አፈወርቅ ምንም እንኳን ለጥያቄው መልስ ባያገኝም መጸለዩን ግን የማያቋርጥ ነው። ስለዚህ ጸሎት መልስ አልተገኘም ተብሎ የሚቋረጥ አይደለም ማለት ነው። ጸሎት በራሱ ንግግር ስለሆነ ከእግዚአብሔር ጋር መነጋገር ስለሆነ ማለት ነው። ሁለተኛው ደግሞ ልናውቀው የሚገባን ነገር መልሱ በራሱ ምን አይነት ነው የሚለው በጣም አስፈላጊ ነው። ምክንያቱም ለቅዱስ ጳውሎስ መልሱ የጠየቀውን ነገር መሆን ብቻ ማለት አይደለም። ለምሳሌ ህመሙን ማራቅ አልቻለም፣ ህመሙ አራቀለትም። መልሱ ግን በጸጋ ከእግዚአብሔር ጋር ለመገናኘት ህመሙ ያስፈልገዋል። ስለዚህ የሚጠቅመውን ነገር ቅዱስ ጳውሎስ በጸሎቱ አግኝቷል ማለት ነው። የጸሎት መልሶች የተለያዩ ሊሆኑ ይችላሉ። አንደኛው መልስ የጠየቅነውን ያሻነውን ስናገኝ ነው። ሁለተኛው ያሻነውን ነገር ማግኘት አለመቻላችን ነው። ሶስተኛ ያሻነውን ነገር ማግኘት አለመቻላችን ብቻ ሳይሆን በዛ ምክንያትም ደግሞ በተለየ ሁኔታ ደግሞ ሌላ ቅጣት ስናስተናግድ ነው። እነዚህ ሶስቱ ከእግዚአብሔር ዘንድ የሚመጡ ለእኛ ለትምህርት የሚሆኑ የጸሎት መልሶች ናቸው። ስለዚህ ጸሎትን በራሱ ምላሽ ከማግኘት ጋር ብቻ ካገናኝ ነው እና የምንፈልገው ምላሽ እንድናገኝ የምናስብ ከሆነ ከእግዚአብሔር ከሚመጣው መልስ በላይ የሰይጣናት መጫወቻ ልንሆን እንችላለን። ስለዚህ ምክንያቱም እግዚአብሔር የሚፈልገው እኛን ከምንም በላይ ከእሱ እንዳንለይ ስለሆነ የጻድቁ ኢዮብን ታሪክ ስንመለከት ጻድቁ ኢዮብ ከእግዚአብሔር መለየት አለመለየቱን ሰይጣን ማወቅ ፈለገ። ስለዚህ ሰይጣን ሊፈትነው የፈለገው ጻድቁ ኢዮብን ሀብታም ስለነበረ ሀብቱ ቢነሳ ከእግዚአብሔር ይለያል የሚል ጥያቄ ይዞ ነው ወደ እግዚአብሔር የቀረቡ። የሰይጣን ፈተና ኢዮብን ድሃ ማድረግ አይደለም። የሰይጣን ፈተና ኢዮብን ከእግዚአብሔር መለየት ነው። ምናልባት ኢዮብ ድሃ ሆኖ እግዚአብሔርን እያመሰገነ ከእግዚአብሔር ጋር የሚኖር ሆኖ ቢሆን ኖሮ የሰይጣን ፈተና ሊሆን የሚችለው ለኢዮብ በተቃራኒው ሀብት ሰጥቶ ከእግዚአብሔር እንዲለይ ይለያል አይለይ የሚለውም ማየት ነበር። ስለዚህ ለጻድቁ የኢዮብ ፈተና የሆነው ምንድን ነው? ሀብት ነበረው። ሀብቱ ሲነጠቅ ከእግዚአብሔር ይለያል የሚል ነው። ስለዚህ ቁም ነገሩ ያለው ከድህነታችን ከሀብታችን ወይም ደግሞ ከጤናችን ወይም ጤና ከመጣታችን አይደለም። ከእግዚአብሔር ጋር ያለን ግንኙነት ነው
እነዚህን ነገሮች በሙሉ እውነት ሊያደርጋቸው የሚችለው። ስለዚህ ጸሎት ከእግዚአብሔር ጋር ያለንን ግንኙነት ላለማቋረጥ የሚደረግ ነው ማለት ነው። ቅዱስ ጳውሎስ መንገዴን ያቀናልኝ ዘንድ ብሎ ጸልዋል። መንገዱ የቀናለት ግን በምናስበው ሰላም በሆነ መንገድ አይደለም። ቅዱስ ጳውሎስ ታስሮ ነው ወደ ሮም ሄደው የቁም እስረኛ ሆኖ ነው በሮም ሲያስተምር የነበረው። ስለዚህ የእግዚአብሔር መልስ በዚህ መልኩ ልናውቅ ይገባል ማለት ነው። የመጨረሻው በዚህ የቅዱስ ጳውሎስ ሐሳብ ላይ የምናገኘው ምንድን ነው? እንግዲህ ቅዱስ ጳውሎስ ከአሕዛብነት ወደ ክርስትና የመጡትንም ከሕዝብነት ወይም ደግሞ ከአይሁድነት ወደ ክርስትና የመጡትንም ሁለቱንም ለማስተማር ነውና የሚጽፈው። መጀመሪያ ላይ እነዚህ ሁለቱንም የሚያያይዝ ትምህርት ነው በሰላምታ መልክ የሰጠው። እዚህ ላይ የኦሪትን አንድ ጥቅስ ይጠቅሳል። ከዕንባቆም ከትንቢተ ዕንባቆም ምዕራፍ 2 ቁጥር 1 ላይ ጻድቅ በእምነት ይኖራል፣ ጻድቃ በአሚን ይሃዩ የሚለውን ጥቅስ ሲጠቅስ እንመለከተዋለን ማለት ነው። ቃሉ እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። በወንጌል አላፍርም ካለ በኋላ ወንጌል አስቀድሞ ለአይሁድ ቀጥሎ ደግሞ ለግሪክ ሰው ማለት አስቀድሞ ለአይሁድ ማለት መጀመሪያ በይሁዳ ተሰብኳል፣ ከዛ በኋላ ወደ ዓለም ወጥቷልና አንድም ደግሞ አስቀድሞ ለአይሁድ ማለት ነቢያት ትንቢት የተናገሩላቸው ናቸውና የነቢያትን ትንቢት ለሚያውቅ ሰው በሙሉ ወንጌል የነቢያቱ ትንቢት መገባደጃ ስለሆነ ከነቢያቱ ትንቢት ተነስቶ ወደ ወንጌል መድረስ ስለሚቻል ቅዱስ ጳውሎስ ይህንን ስላደረገ በሕይወቱ ማለት ነው። ቀጥሎ ግን ለግሪክ ሰው ማለት የግሪክ ሰው የሚለው በአጠቃላይ ሌላውን ዓለም በሙሉ ከአይሁድ ውጭ ያለውን ዓለም በሙሉ የሚወክል ነውና ቀጥሎ ደግሞ ከአይሁድ ውጭ ያለውን ሰው ጭምር ወንጌል ለሁለቱም የመጣ ነው። ከዛ በኋላ ግን የሚጠቅሰው ጥቅስ ከዚህ ጋር የተያያዘ ጻድቃ በአሚን ይሃዩ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። ስለ ጽድቅና ስለ እምነት የተያዙ ጉዳዮችን ከዚህ በኋላ ባሉ ምዕራፎች በደንብ በሰፊው ያነሳል። እዚህ ጋር አንድ ጥቅስ ላይ ብቻ ነው ያነሳው። ከዚህ በኋላ በጣም ብዙ ሀሳቦችን ስለዚህ ጉዳይ ያነሳል። እንግዲህ ይሄ ጥቅስ ከዚህ ከፕሮቴስታንት ወገኖቻችን በኩል ማርቲን ሉተርን ጨምሮ በ19ኛው ክፍለ ዘመን የተነሱት ይህንን ጥቅስ በእምነት እንጂ በስራ አይዳንም አይጸደቅም ከሚል ሀሳብ ጋር በማያያዝ የስራና የእምነትን ጉዳይ ላይ አይተው በስራ መጽደቅ እንደማይቻል በእምነት መጽደቅ እንደማይቻል የሚያሳይ ጥቅስ ነው ብለው ሲያነሱ እንመለከታለን። በነገራችን ላይ ይህን ጥቅስ ማየት የፈለገ ሰው ቀጥታ ማድረግ ያለበት ነው። ቅዱስ ጳውሎስ ያን ጊዜ ሲጠቅስ እንግዲህ እንዳሁኑ በምዕራፍ በቁጥር የተከፈለ አይደለም። የዛን ጊዜ የነቢያቱ ትንቢት በጥቅል የተቀመጠ ነው ያለው። ስለዚህ ቅዱስ ጳውሎስ ወደዚህ ሂዶ የዕንባቆምን ምዕራፍ 2 ቁጥር 1 ላይ ያለውን ቁጥር 4 ላይ ያለውን ኃይለ ቃል ይቅርታል መጥቀስ የፈለገበት ዋነኛ ምክንያት ሙሉውን የዕንባቆምን ሀሳብ መውሰድ ስለፈለገ ነው። ምክንያቱም አሁን እንደምንጠቅሰው አንድ ጥቅስ ብቻ ሊመዝ አይችልም። ቅድም እንዳልነው የቁጥርና የምዕራፍ ነገር ከዛ በኋላ ይህን ከቅዱስ ጳውሎስ በኋላ ዘመን በኋላ በጣም በረጅሙ ከህትመት መምጣት በኋላ የመጣ ጉዳይ ስለሆነ ማለት ነው። ስለዚህ ጉዳዩ ያለው የምዕራፍና የቁጥሩ ሀሳብ ላይ ሳይሆን በአጠቃላይ የዕንባቆም መልእክት ምን ይመስል ነው የሚለውን የዕንባቆም ትንቢት ምን ይመስል ነው የሚለውን ማየት ስንችል ብቻ ነው በትክክለኛው መንገድ ልንረዳው የምንችለው ጥቅሱን። የዕንባቆም ትንቢት ወደፊት ስለሚመጣ ነገር የተጻፈ ነው። ትንቢቱ የሚፈጸምበት ጊዜ አለ፣ ትንቢቱ ለመፈጸም ይቸኩላል ይላል ዕንባቆም። ይሄ ትንቢት ሲፈጸም ሁለት ነገሮችን ዕንባቆም ያስቀምጣል። አንደኛ ነፍሱ የኮራች እና በትዕቢት የታጀረ አንድ ሰው አለ። ይሄ ነፍሱ የኮራችና ትዕቢተኛ የሆነ ሰው ትንቢቱ የሚፈጸምበት ሰው የሚሆን ነው። ሁለተኛው ግን እዚሁ ጋር የሚጠቅሰው ጻድቅ ሰው ደግሞ በእምነት የሚድናል። ስለዚህ ጻድቅ በእምነት ይድናል። ይህ ግን ነፍሱ በኩራት የታጀረችበት ትዕቢተኛው ሰው ግን ለፍርድ የሚሆን ሰው ነው ማለት ነው። አሁን እነዚህን ጉዳዮች ስንመለከታቸው አንደኛ ጻድቁ ራሱ ጻድቅ የተባለበት ምክንያት ካየነው በትክክል ትንቢቱን ካየነው በደንብ አድርጋችሁ ትንቢቱን ከምዕራፍ 2 ከቁጥር 1 እስከ 4 ያለውን
ትንቢተ ዕንባቆምን ተመልከቱት። ያኛውን ኃጢአተኛ ያደረገው በራሱ አለማመን ማመኑ አይደለም፣ ትዕቢተኛ መሆኑ። ትዕቢተኝነት የሥራ ጉዳይ ነው አይደለም፣ መቼም የሚገለጥ ጉዳይ ነው። ትዕቢተኛ የሆነው የማይጸድቀው በስራው ትዕቢተኛ ስለሆነ ነው። በዚህ በኩል ያለው ሁለተኛው በእምነት ይጸድቃል የተባለው ከትዕቢተኛው የተለየ ነው ማለት ነው። ይሄ ማለት ትዕቢተኛ አይደለም ማለት ነው። ትዕቢተኛ አይደለም ማለት ደግሞ በስራ የሚገለጥ ነገር አለው ማለት ነው። አሁን ስለማን ነው ታዲያ ዕንባቆም እያወራ ያለው? ቅዱስ ጳውሎስ ከላይ ጀምሮ የሕዝብና የአሕዛብን ነገር ወንጌል በወንጌል አላፍርም ካለ በኋላ ይህ ወንጌል የእግዚአብሔር ኃይል እንደሆነ፣ የእግዚአብሔር ኃይል ማለት ድህነትና ጽድቅ የተገለጠበት እንደሆነ፣ ከዛም አልፎ ደግሞ ይህ ወንጌል አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው እንደተገለጠ ተናግሯል። ከዛ በኋላ የዕንባቆምን ሐሳብ አመጣ። ያ ማለት የዕንባቆም ትንቢት የሚፈጸምበት ጊዜ ይሄ ነው ማለት ነው። የዕንባቆም ትንቢት የተፈጸመው በዚህ በክርስቶስ ጊዜ ነው። በክርስቶስ ጊዜ የሚፈጸመው የዕንባቆም ትንቢት ነፍሱ የኮራች የታጀረችበት ትዕቢተኛ የሆነ አይሁዳዊ አለ፣ አስቀድሞ ሕግ የተሰጠው። ይህ በክርስቶስ በማመን ከመጽደቅ ይልቅ በሕጉ እየኮራ መዳንን አልቻለም። ሁለተኛው ሰው ግን በጽድቅ በእምነት የዳነው ጻድቁ ነው። ጽድቅ ያለውን ነገር በርኅራኄ ተርጉመነዋል። የእግዚአብሔር ርኅራኄ፣ ቸርነት፣ ፍቅር ብለን ተርጉመነዋል። የእግዚአብሔር ቸርነትና ፍቅር የተገለጠበት ሰው ጻድቅ ተብሏል። ርቱ የሆነ ሰው፣ ይህ ሰው በክርስቶስ በማመን ይድናል ማለት ክርስቶስን በማመን ድኗል ማለት ነው። ስለዚህ ጉዳዩ ያለው በአሕዛብና በሕዝብ መካከል በክርስቲያንና ከአሕዛብነት ወደ ክርስትና በመጣና ከሕዝብነት ወይም ደግሞ ከአይሁድነት ወደ ክርስትና በመጣ መካከል ነው እንጂ እነ ማርቲን ሉተር በ16ኛው ክፍለ ዘመን እንዳሰቡት በሆነ መንገድ ቅዱስ ጳውሎስ እንዳላሰበው የተጻፈበትን ምክንያት፣ ጥቅሱ የመጣበትን መንገድ፣ ከላይ ያለውን ሐሳብ፣ የቅዱስ ጳውሎስን በአጠቃላይ ሐሳብ በመረዳት ልናውቅ እንችላለን። ከዚህ በኋላ ቀጥታ የሚሄደው ይህንን ወደ ማሳየት ነው። ይሄ በእምነት የጸደቀው አስቀድሞ ምንን ነበረ የሚለውን አሕዛብ በምድር ላይ በሙሉ ኃጢአትን የሚሰሩ ፍጹም ከእግዚአብሔር የተለዩ እንደነበሩ ወደ ማሳየት ይሄዳል። ከዛ በኋላ ደግሞ አይሁድ ደግሞ እንደዚሁ ከዚህ የተለዩ እንዳልነበሩ ለማሳየት ይሞክራል ማለት ነው። በአጠቃላይ ዛሬ ያየነው ቅዱስ ጳውሎስ የሚያስተምረውን ወንጌል የሚያስተምር የሆነ ወንጌል ደግሞ የምስራች እንደሆነ፣ የምስራች ሰባኪ ሐዋርያ እንደሆነ፣ ሐዋርያነቱም ደግሞ የተረጋገጠ እንደሆነ፣ የሚያስተምረውን ወንጌል ለሕዝብም ለአሕዛብም ለማድረስ የተጠራ እንደሆነ አይተናል። ከዚህ በኋላ ይህንን የሚያንደረድረውን ጻድቅ በአሚን ይሃዩ ጻድቅ በእምነት ይድናል የሚለውን ጥቅስም ለማየት ሞክረናል። ከዚህ በመቀጠል እንግዲህ በሚቀጥለው ሳምንት ደግሞ በአሕዛብና በሕዝብ በኩል ማለት በአረማዊ በነበረው ዓለምና በእስራኤላውያን ዓለም ላይ እንዴት ኃጢአት እንደተገለጠና በኃጢአትም የእግዚአብሔር ፍርድ እንዴት እንደሚታወቅ እናያለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር። ናሁ ወልድከ